በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰሉሱ ለወርኃ ኅዳር በዛቲ ዕለት አይረፈ አብ ቅዱስ አቢይ ወክቡር ቆርኔሌዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 23 በዚች ቀን የመቶ አለቃ የነበረ ጻድቁ ቆርኔሌዎስ አረፈ። ይህም ቅዱስ የፍልስጤም ክፍል በሆነች በቂሳርያ የመቶ አለቃ ሆኖ የተሾመ ነው። እርሱም ከዋክብትን ሲያመልክ ነበር። እንደርሱም ማንም ሊያደርግ የማይቻለውን የሚያመልካቸው አማልክቶቹም ቢሆኑ በሐዋርያት እጅ የሚደረገውን የተአምራታቸውንና የስብከታቸውንም ዜና በሰማ ጊዜ ወዲያውኑ ለአማልክት መስገድን ተወ። ከዚህ በኋላ የሚጾም የሚጸልይ፣ ለድሆችና ለችግረኞች የሚመጸውት ሆነ። በጸሎቱም ጊዜ እንዲህ ይል ነበር። አቤቱ አምላክ ሆይ እኔ አንተን ከማወቅ ጎደሎ ነኝና፣ አንተ ግን የቀና መንገድህን ምራኝ። ቸር ይቅር ባይ እግዚአብሔርም ይቅር ብሎት መልአኩን ላከለት። ወደ እርሱም አይቶ ቆርኔሌዎስ ፈራ። አቤቱ ምን ትላለህ አለ። በጸሎት ምጽዋትህ መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም በጫማ ሰፊው በስምዖን ቤት የሚኖረውን ስምዖን ጴጥሮስን ይጠሩልህ ዘንድ ሰዎችን በባሕር አቅራቢያ ወዳለች ኢዮጴ ከተማ ላክ አለው። በዚያም ጊዜ መልአኩ እንደነገረው ሰዎችን ላከ። ጴጥሮስም በመጣ ጊዜ ቆርኔሌዎስ ተቀብሎ ከእግሩ በታች ሰገደለት። ጴጥሮስም አነሳውና ተነስ፣ እኔም እንዳንተ ሰው ነኝ አለው። ከእርሱም ጋር እየተነጋገረ ገባ። ወደ እርሱ የመጡ ብዙ ሰዎችንም አገኘ። ጴጥሮስም እንዲህ አላቸው፣ ለአይሁዳዊ ሰው ሂዶ ከባዕድ ወገን ጋር መቀላቀል እንደማይገባው ታውቃላችሁ። እኔ ግን ማን ቢሆን እንዳልጸየፍ እግዚአብሔር አሳየኝ። አሁንም እንደላካችሁብኝ ሳልጠራጠር ወደ እናንተ መጣሁ። የጠራችሁኝን ለምን እንደሆነ እስቲ ንገሩኝ አላቸው። ቆርኔሌዎስም ዛሬ 4ኛ ቀን ነው አለ። በቤቴ ውስጥ በ9 ሰዓት ስጸልይ አንድ ሰው ብርሃን ለብሶ ታየኝ። እንዲህም አለኝ፣ ቆርኔሌዎስ ጸሎትህ ተሰማ፣ መሥዋዕትህም በእግዚአብሔር ፊት ታሰበልህ። አሁንም ከባሕር አቅራቢያ ወዳለች ወደ ኢዮጴ ከተማ ላክና በጫማ ሰፊው በስምዖን ቤት የሚኖረውን ጴጥሮስ የተባለ ስምዖንን ይጠሩልህ ዘንድ መልእክተኛ ላክ። እርሱ አንተ የምትድንበትን ወገኖችህም ሁሉ የሚድኑበትን ይነግርሃል አለኝ። ያን ጊዜም ስለዚህ ወደ አንተ ላኩ። ወደ እኛ መምጣትህም መልካም አደረግ። አሁንም ለእግዚአብሔር ያዘዘህን ሁሉ ልንሰማ እነሆ ሁላችን በፊትህ አለን አለው። ጴጥሮስም አንደበቱን ገልጦ ስለ ጌታችን ኢየሱስ ክርስቶስ ስለ ዓለሙ ሁሉ ድነት ሰው መሆኑን፣ መከራን ተቀብሎ ተሰቅሎ ስለ መሞቱ፣ ስለ መነሳቱ፣ ወደ ሰማይ ስለማድረጉ፣ ዳግመኛም በሕያዋንና በሙታን ላይ ለመፍረድ ስለ መምጣቱ አስተማራቸው። የከበረ ቆርኔሌዎስም ከቤተሰቦቹ ሁሉ ጋር ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከዚያም የነበሩ ብዙዎች አሕዛብም አመኑ። በሐዋርያት ሥራ መጽሐፍም እንደተጻፈ በአብ በወልድ በመንፈስ ቅዱስም ተጠመቁ። ከዚህ በኋላ ቆርኔሌዎስ ይህን ዓለም ለመግዛት የተሾመውን ሹመት ተወ። ቅዱስ ጴጥሮስ ለክርስቶስ ጭፍራ የመሆን ሹመት በመስጠት ለእስክንድርያ ሀገር ኤጲስቆጶስነት ሹሞታልና ወደ እርሷም ሄዶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ሰበከ። ጣዖታትንም ለሚያመልኩ ስህተት መሆኑን ገለጠላቸው። ልባቸውንም እግዚአብሔርን በማወቅ ብሩህ አደረገላቸው። በፊታቸውም ታምራትን አደረገ። ብዙዎችም አምነው ተጠመቁ። ከእነርሱም በኋላ መኮንኑን ዲሜጥሮስን አጠመቀው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ብእሲ ሐዲስ መርአ ቆርኔሌዎስ ዋሂድ እምናርዴት ሰባብ ሀቤካአ ከማስተብቁአ ይጠይቅ አርአያከ በአምሳሊከ ህዋ ኬንያ ስእልከ መዊቶ ተንሳ። በዚችም ዕለት ዳግመኛ የስሙ ትርጓሜ የእግዚአብሔር አገልጋይ የሆነ የነቢይ አብድዩ የዕረፍቱ መታሰቢያ ነው። ይህም ቅዱስ ከጠፍ በረሃ አቅራቢያ ባለች ሱሳን በምትባል አገር ካሉ ሰዎች ወገን ለነቢይ ኤልያስም ደቀ መዝሙሩ ሆኖ ብዙ መከራን በእርሱ ላይ የመጣውንም ታግሶ ከመከራውን በትዕግስቱ ዳነ። ይህም ኤልያስን የተለማመጠና ኤልያስን አዝኖለት አብሮት ወደ ንጉሡ አካባቢ የሄደለት 3ኛው የ50 አለቃ ነው። ከዚህ በኋላ ምድራዊ ንጉሥን ማገልገል ትቶ ነቢይን ሆነ። የትንቢቱንም ወራት አድርሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በነቢዩ ጸሎት ይማረን ዘላለሙ አሜን። ሰላም ለአብድዩ መንፈስ አእምሮ ለባሲ ውስጥ በውሳት የበዓት ሰሃባ ነቢያተ እስራኤል ይሴሲ እንዘ ይጠይቅ ምጽአቶ በከዊነ አምላክ ወበሲ ይቤ ባፉ የአየር ነጋሲ ለለተሃሪው መድኃኒተ በጽዮን ርእሲ